ተመልካቾቻችን ረሃጅማ ፕሮግራማችንን ነው እየተከታተላችሁ የምትገኙት አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ ሰዓቱ የህያው ታሪኮች ሰዓት ነው። ኡስታዝ ከልብ አመሰግናለሁ ስለመጣ። ጀዛከላሁ ኸይር ነው አመሰግናለሁ። ህያው ታሪኮች በተለይ እንግዲህ በቅርብ የሰይድና ኸድርና የነብዩላህ ሙሳን ታሪክ እያነሳ ነበርና ነብዩላህ ሙሳ እንግዲህ የተከበሩ እንደመሆናቸውም ደግሞ በዛ ላይ ምናልባት ወቀት ከሰይድና ኸድር ለማግኘት ረጅም ጉዞ ብዙ መስዋዕትነት ከፍለው ብዙ ያለፍናቸው ታሪኮች አሉ። የነብዩ ሰይድና ኸድር ደግሞ ያስቀመጧቸው በጣም የሚገርሙ ሸርጦች ነበሩ። እነሱንም እያየን አልፈን ነበር። አሁን ላይ ምናልባት የጀልባዋን ተጉዘን ከጀልባም ወርደን ደግሞ ወደ እስከዛሬ ከግለሰቦች ጋር የሚያያዝ ነበር። አሁን ደግሞ የማህበረሰብ ታሪክ ይመስለኛልና የሆነ መንደር ውስጥ ተያይዘው ገብተዋል የሚል ታሪክ ላይ ነበር ያቆምነው። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የዚህ ሰይድና ኸድርና የሰይድና ሙሳ ታሪክ ያው በጣም ብዙ ዒበር ብዙ እንዳልከው እንደ ማህበረሰብ እንደ ግለሰብ እንደ ኡማ እንደ ህዝብ እንደ ፈርድ መላይን ድሩስ ያለው ዑለሞች ቢዘረዝሩት ቢያወጡት ገና ያልጠገቡት ያልጨለፉት ባህር ሆኖ ነው ያለው። እንደዚህም ሆኖ የሚቀጥል ነው። አጠቃላይ የቁርአን ማደት ነው። የሰይድና ሙሳና የሰይድና ኸድር ያው የጀመርነው ባለፉት ፕሮግራሞቻችን ሰይድና ሙሳ ሄደው ትምህርት እንዲማሩ ተብለው ሄደው ትምህርት ኦልሞስት ጀምረው ነው። አንድ ሁለት ትምህርቶች ተምረዋል። ክስተቶች አይተዋል። ትምህርቱን ግን በኋላ ነው የሚያውቁት። የሚገርም አሁን ክስተት ነው። ክስተት ምንድነው? አስተማሩ እንዳልከው ሸርጥ አስቀመጠ። ሸርጡ ሁለት ጊዜ ጣሱ። እንዳትጠይቀኝ ነበር ያሉት ለምሰራው ስራ። ለምን የዚህ የሰይድና ኸድር ዒልም ለየት ያለ ዒልም ነው። ዒልም ባጢኒ ነው። በጥልቀት ከታየ በስተቀር የማይገባ ነው። ገይብያት ያለው ነው። ከተለመደው የዕልም አይነት ወጣ ያለ ነው። ከላይ ሲታይ ግን ትንሽ ከላይ ሲታይ ኢትራድ ያመጣል። ያ ተውሎ ፍራ ያስቸግራል። ከሰይድና ሙሳ ደግሞ ባህሪ አንፃር ለን ተስተዒ እንዳሉት እውነት ነው የሚችሉ ሆኖ አልተገኙም። ባህሪያቸው ነው። አንዳንድ ሰው የፈለገ ቢሆን ዝም ሊል ይችላል እኮ አታደርግ ሲባል ሼኹ እንደዛ ሲሏት ሙሪዶቹ ቢገባቸው ባይገባቸው ከባድ ክስተቶች እያዩ ሰብረው ዝም ብሎ የሚያልፉ አሉ። ሰይድና ሙሳ መጀመሪያ ክራይቴሪያ ያስገባው እንዳትጠይቀኝ ነው። እንዳትጠይቀኝ ወላ ትሰልኝ። ግን ምንድን ነው ያደረገው? እሱ አለመጠየቅ አይደለም ኢንካር ነው። بدليل يوم ما قتلت نفسا زكية بغير نفس لقد جئت شيئا نكرا لقد جئت شيئا إمرا. እንደዛ ያሉ በመቃወም አለመጠየቅ የተከለከለ ሰው ካለመጠየቅ ለምን እንኳን ብሎ አልጠየቁም። ይሄንን ምንም የማያቅልጭ መግደል ወንጀል አይደለም እንዴ? ደሊል አጣቅሰህ ምናምን አትሊስት ቢጠይቁ እንኳን ለምን ይሄን አደረክ እኮ አንድ ነገር ነው። ግን ቀጥታ ወደ ማውገዝና ወደ ይሄ ምናልባትም የሰይድና ሙሳ ሁርያ ሙጥለቃም ነው። ታቢዕ የመሆን ነገር ታቢዕም ቢሆን ኖ ማለት ካለበት ኖ ማለት የሚያስችል ሰለማ አልዓውዳ ፈከ አላሁ አስረው እንደዛ ይላል። ሁርያ ነው ይላል። እንትን ውስጥ ያለ ራሱ ተቅይድ ውስጥ ቢኖር ሁርያ መቼም ያስቸግራል። ነፃ ሆኖ ያደገ ሰው ሁር ሆኖ ያደገ ሰው መንግስት ቤት ያደገ ሰው እንደዚህ አይነት እንትን ነው የሚኖረው። ሁርያ ሙጥለቃ ነው ያለው። የተሰረፍ ከማይሻ መጣል ወንድሙ ሼክ ያደርገዋል። فأخذ برأسه يجره إليه ፂሙን ይዟል። هارون يا ابن أخي لا تأخذ بلحيتي ولا برأسي የሰይድና هارون ነው ዘሪቨርስ ናቸው። አረ አዎ እንደዚህ አታደርግ። ሁሌ አንድ ጊዜ ኹርጆተን አሚራትን ትንሽ ሆት ነበሩ። የተሰረፍ ከዋን ደግሞ በጣም ማረጋጋቸዋለሁና አንድ ቀምለው እኔና እኮ እናንተ እኮ እንደው ምሳሌ አደረገ። በጣም እሳቸው ቶሎ የዋህ ስለሆኑ ይቆጣሉ፣ ሜጀር ወስዳሉ፣ ደግሞ ሊያበርዳሉ። አቀዘቅዛለሁ ምርሳብ እንዲህ ነው ጀማዓው ጋር ምናምን በጣም አቀራረባለሁና ቃስ ይረጋጉ። አንተና እኮ እንደ ኸድርና አላውም እንደ ኻሩን
የሰይድና ሙሳና የሰይድና ኸድር ትምህርት ደግሞ ልዩት የሚያደርገው ቲዮሪቲካል ትምህርት አይደለም፣ ሚዳን ላይ ነው። የተግባር ትምህርት ነው። የቲዮሪ ትምህርት አይደለም። አሁን ብዙ ጊዜ የምንማረው ቲዮሪ ነው አይደለ? ላ የፕራክቲክ ነው። በነገራችን ላይ ይሄ የመጀመሪያው ጀምር ፈንጠለቃ እኮ ነው። ና ይላ አስቀራህ ምናምን እኮ አይደለም። ኪታብ ክፈት እኮ የለም። ፈንጠለቃ ሄዱ። አጠቃላይ የአስሐበል ካፍ እንደዚህ ነው። እነዛ ዋሻ ገቡ፣ እነዛ ምናምን ፕራክቲካል ትምህርት ነው። የቲዮሪ ትምህርት ቀላል ነው፣ በጣም ቀላል ነው። ምንም ስንት ሞጁል በአንድ ቀን ሸምድረት ይሄዳል። ከዛ ውስጥ ግን አንዱን ፕራክቲክ ማድረግ ነው። እየነካ የምትማረው ነገር ከባድ ነው። በተጥቢቅ አመሊ ቁርአን ግን ሰሃቦቹን በዚህ መልክ ነው ተርቢያ ያደረጋቸው። አጠቃላይ ቁርአን ሜዳ ላይ ነው ይባላል። ይሄ ያስጠጣል። እሺ እና ወደ ታሪኩ እንግባና ወደ አቆምንበት ፈንጠለቃ ነው። አሁንም ሄዱ፣ ተንቀሳቀሱ። ይቅርታ እንግዲህ አንተን በግራ ነው ያዝኩት። ለቀኝ ነው ወስዶ ለእናንተ ተመርጣለች። እሺ ግራ እንዳትኝ ብያታለች ልጅ መንገድ እያየን በዚህ ሂድ በማትበላበት አላውም ፈንጠለቃ ሐታ ኢዛ አታ አህለ ቀርየትን ሁለቱን ክስተቶች አይተናል። መመለሱ ብዙ ጊዜ እንዳያስደብን ሪፈር ማድረግ ስለሚቻል ማለት ነው። ሐታ ኢዛ አታ አህለ ቀርየትን استطعم أهلها فأبوا أن يضيفوهما فوجدا فيها جدارا يريد أن ينقض فأقامه قال لو شئت لاتخذت عليه أجرا እንዳልከው ወደ ማህበረሰብ ገቡ። አንዲት መንደር ገቡ። የመጀመሪያው ትምህርት ባህር ላይ ነው። ከዛ እንደወጡ የብስ ላይ ልጁ ጋር ነው። ከዛ በኋላ أهل القرية كانوا أجمع العلماء ومفسرين أن أهل القرية كانوا لئيمين ጥሩ ሰዎች አልነበሩም። በዘመኑ የነበሩት ማህበረሰብ የዛመን ደርሰዎች በጣም ለኢም ስቱፒዶች ነበሩ። ትልቁ ሲፋቸው ቡኽል ነው። ቡኽል የመጨረሻ ስስት፣ በጣም የሚጠየፉት ካልቸር። በኺል ሰው ዲን አያደርስም፣ በኺል ሰው ዲን አይቀበልም፣ በኺል ሰው ትልቅ ሰው አያከብርም። ቡኽሉ ስለሚቀልበው ማለት ነው እንጂ እነኛ አሁን ሁለት ሰዎች አህሰን አሉ አርድ በዛ ጊዜ ምንም ጥያቄ የለም ምድር ላይ ከነበሩ ሰው አሁን የሰፊናዋ ሰዎች እኮ ነብዩ ሰለላሁ ዐለይሂ ወሰለም ነው ላልተቀበሏቸው ምንም አልተቀበሏቸው። በነፃ የተሳፈሩት መርከቧን እንኳን ሲገነጥሏት ሰይድና ሙሳ በዛ ፐርሰናሊቲ ተቃውሞ እንጂ ምንም አላሉ። ምስኪኖች ናቸው ባለቤቶቹ ወላ ተሳፋሪዎቹ። ለምን ስታያቸው እነኚህ ለሰማይ ለመሬት የከበዱ ሰዎች ናቸው፣ ነቢዮች ናቸው፣ ወልዮች እና ማንም ኢዕትራድ የሚያደርጋቸው ሰው አይደሉም። እነኚህ ሰዎች ለመካደብ በጣም መንገብገብ ነው ያለበት። ዘሪቨርስ ነው። በጣም የሚገርመው ደግሞ ፈአበው አን ይضيفوهما ጠይቀዋቸው እነሱ እስቲዳፋ ጠይቋቸው እንዲያስተናግዷቸው እንግድነት ብለው ጠይቋቸው። في مقامات التلالقوች እንደ ከመخلوق ምንም በተለይ አንቢያ ምናምን የመጠየቅ እንትን ሲፋ የላቸውም። ግን ይዘጠር الواحد لمና እንኳን ሳይሆን በጣም ከተቸገረ አንድ ሰው እስኪ ቡና ብትለኝ ቤት ብቅ استضافه عرف ቤት ምናምን ይሄ ኖርማል ነው። ብዙም ከባድ እንደ ለመናም አይሆን استضافه ነው። استضافه ጠይቋቸው እንግድነት ጠይቋቸው فأبوا أن يضيفوهما በየትኛውም ባህል እኮ የለም እንግዳ አስተናግደኝ ተብሎ የትም ዓለም የትም ባህል ላይ አይኖርም። በተለይ ወደ ሩራል ኤሪያ ስቴድ በጣም ለዚህ ያላቸው ነገር ከባድ ነው። ወደ ሚድል ኢስት ስቴድ ወደ ደግሞ ሰሐራ አጠቃላይ ስቴድ ሱዳን አካባቢ ገጠር ላይ ሪፍ ላይ በእንግዳ ይደባደባሉ ልጆች። የሚያፈጥር ሰው ምግብ ቤት የሚያበላ ሰው ካላመጣ ትገረፋለህ ይባላል ልጁ። ሱብሃንአላህ። ከዛ ልክ እንደ ቁጣው ጠሪቅ እንደ ማፊያ መንገድ ያስቆሙና እዛ ባስ ላይ ያሉት ሰዎች ያስወርዱና ቤታቸው ለሙስ የኔ እንግዳ ነው ብሎ ልጆች ይደባደባሉ። ሪሳላውንም አላህ ያደረገው ከዛ አካባቢ አረቦቹ በቂራ በእንግድነት የሐጃጅ በማጠጣት በማብላት በጣም ፕራውድ የሚሆኑት። አንተን ስላበላህ ስላጠጣህ
خدمة الحجاج እንግዳ መቀበል እንግዳ ማስተናገድ እንደውም በሆነ ቤት ላይ በሆነ ግጥም ላይ አንድ ሰው እንግዳ መጥቶበት አንድ ግመል ካለ ይወርዳታል ሱብሃንአላህ በቃ ሚልኩ አንድ ኮን ይቻርዳታል የመጨረሻው ማለት ነው የሚገርምህ ደግሞ ማንጣ የሚባል አክረሙ العرب አስቻው العرب እንደገና ነው እና የዚህ አክረሙ العرب ጣይ ነው ስሙ ረሳሁት በጃሂልያ በጣም በጃሂልያ ምንም እስልምና እንትን ሳይል ስለ ረሱል ሰለላሁ በጣም ይገርማቸው ነበር መንገድ ላይ የሆኑ እንግዶች ቤቱ ጨለማ ነው እንደውም የቀመር ሌሊት አልነበረም ያማል በድምና ምሳን የጨለማ ሰው ማይታይበት ሌሊት ላይ ከቤቱ ጀርባ እንግዶች መጥተው አረፉ ዝም ብሎ ሳሐራ ላይ ተኙ አንድ ፍየል አንድ በጋ መጣና አረደላቸው አያቃቸውም አያውቁትም አልጠየቁትም አስር ናቸው ከዛ እየበሉ አንዱ ጉበቱን ሲበላ በጣም ጠፍተው ማለዛ አለ ጉበቱ እንዲህ ይጣፍጣል አለማ እንትን ነው ጋጋኖ ነው ሲል ጉበቱ ተመቻቸው ሄደና 10 ትኩስ ጉበት አመጣላቸው አሁን በጣም አጣጥመው በሉት ሌላ 10 አመጣላቸው አሁንም በሉ ሌላ 10 አመጣላቸው ሌላ 10 ጊዜ አመጣላቸው ትኩስ ጉበት ከዛ ጠዋት ተነስቶ ሲሄዱ እሱም ቤቱ ገባ ወላ አላዩትም ወላ ያያቸው ሲሄዱ መቶ የታረደ በጋዩ ከመቶውን በግ ጉበት ብቻ ነው ይጣለ ለካ 10 በግ ያርዳል 10 አይደሉ 10ን ጉበት ይጠብሳል ያመጣል ጉበቱ ስለተመቻቸው እንደዛ ያደረጋ 10 ጊዜ ያረደላቸው መቶ በግ ያበላቸው የመቶ በግ ጉበት አያውቁትም አታያቃቸው እንግዳ መቶበት አረብ ገጠር ላይ ምንም ያርደው ከሌለ ልጁ ለማረድ ያስባል ይሄ ባያረገው በጋያው ነው ማለት እንግዳው ባዶ ከሚሄድ እና የከረም ትልቅ ሲፋ ነው ላም በጣም የሚወደው ሲፋ ነው የዛ መንደር ሰዎች ግን ተጠይቀውም ቢያሉ መጥፎዎች ናቸው በዛውም እንደዚህ ተከበሩ ሰዎች ናቸው እና دوحة العرب عربي أصلها كرم وإلى العرب تنصب الفطن يميل البيت على يا عرب دوحة براسه لوحة مجلجو كرمنا وإلى العرب تنصب الفطن عروتشن السمتم ፈጣኖችም ናቸው እነኚህ ሁለት በጣም ሲፋ አላውም እነኚህ ሰዎች እዛ የከረም ሲፋ የላቸውም እነኚህ ሰዎች እንደዛ በጣም ስትሪት አረጋቸው እዛ ለቀው ሲወጡ አንድ ቤት የፈረሰ አጥር ነበረ ያንን አጥር ሰይድና ኸድር አዋቀሩት ሰሩት ማለት ነው ባንዳን ፈሰሮች አንድ እንጨት እንዲየለ ለቅመው ድጋሚ እንዳዲስ ሐጀርን ቋሚ አርገው አጥንቶቹን ጭንጮቹን ማገሮቹን ደርድረው በደንብ አርገው ሙሐከም አርገው ሰሩት ሪቨርስ ነው እነኚህ ሰዎች እንግድነት ጠይቀው አልተቀበሏቸው አላስተናገዷቸው ሊከበሩ የሚገቡ ሰዎች አይደሉም በዛ ላይ ደግሞ ተቸግረዋል ምግብም አላገኙ ሪዋርድም አልጠየቁም የሰሩበትም አልጠየቁም በዛ ላይ ደግሞ እነኛ የሰፊና ሰዎች እንደዛ ኢክራም አድርገውላቸው ሁሉ ነገር አስተናግደዋቸው በነጫጭኗቸው ጣውላቸውን ነቀለው خربت السفينه እነኚህ ደግሞ ሪቨርስ መጥፎ ነገር አድርገውባቸው እሱ ደግሞ የዛ ምላሽ ገንዘብም ሳይቀበል ያኔ لو شئت لاتخذت عليه اجرارنا ونم አትሊስት እንኳን ገንዘብ አትቀበልም እንዴ አልሰኝና ምሳና የነጻነት ሰው ናቸው ብለናል እኮ የነጻነት ሰው ናቸው ምንም ቃል ቢገቡም ያ ነጻነታቸው አልፈቀደላቸው የረሱል ሰለላሁ ዐለይሂ ወሰለም ረሂመ አላህ ሙሳ እንደውም አድርጎ እኛንም አላህ ይርሐመን እኛንም ሙሳንም አላህ ይማረውና لو صبر لقص علينا ብዙ ቂሳ ይነገረን ነበር ትንሽ ሰይድና ሙሳ ታገሰው በነበሩ ረሱል ሰለላሁ ዐለይሂ ላይ ታሊቅ አድርገዋል ግን ሱብሃንአላህ ከነኚህ ሶስቱም ክስተቶች እንዳልኩ ዝም ብሎ ታሪኮች አይደሉም ከመጀመሪያው ጀምሮ አሁን የኛው የመጀመሪያው ረሱል ሰለላሁ ዐለይሂ
ንስያን ነው አሉ። ረስቶ ነው ቃል የሰፊናዋ ጊዜ ቃል መግባቷን ለዚህ ብሎ ነው ምንም አልጠይቅም ማለት ረስቶ ነው። ምንም አልጠይቅ ማለቱ ረስቶ لا تؤاخذني بما نسيت ولا ترهقني። የሁለተኛው ግን ረስቶ አይደለም አውቆ ነው። ለምን አልቻለም? የልጁን እንደዚህ አንገት ጠምዝዞ ሲገለው ያኔ ከሟትሚ በዚህ ቃሌን በማፍረሴ የመጣው ነገር ይምጣ አይነት ነው አለና አወገዛቸው። ካወገዛቸው በኋላ የሶስተኛው ግን አውርስ ሰለም ፊራቅ ነው። ካወገዛቸው በኋላ ዋን ሞር ቻንስ ለምኗል። የመጣ ካለ በኋላ ከእንግዲህ ግን በቃ እቺ የመጨረሻ እድል አድርግልኝና ከእንግዲህ ግን ምንም አልቃወምም፣ ከተቃወምከኝ እርምጃ ወሰድብኝ፣ እንለያያለን ብሎ በራሱ ጊዜ ቃል ገብቷል። ቃል ከገባ በኋላ መናገር ማለት ነው ፊራቅ የሚመጣውን ነገር ለመቀበል ነው። በቃ ምንም ካም በኋላ ኤክስኪውዝ የለም። አንዴም ሁለት በሶስተኛው ያው እንለያያለን ተባባሉ። ከተለያየን በኋላ ግን ከመለያየታችን በፊት ግን የሶስቱንም ለምን እንዳደረኩት እነግርህና የበለጠ ኢልሙም የሚገባህ ያኔ ነው። ተርሲኽ አድርጌ አስረድቼ እንለያያለን ብሎ ሶስቱን ማስረዳት ጀመሩ ማለት ነው። ከሰፊናው ጀመሩ። አምስት ሰፊነቱ ከመለያየታችን በፊት ያው ሰብር ያልቻልክበትን ጀመራም አትችልም ብለውት ነበረ። እነግርሃለሁ فكانت مساكين يعملون في البحر فأردت أن أعيبها وكان وراءهم ملك يأخذ كل سفينة غصبا። ሰፊናዋ የምስኪኖች ነበር። በጣም የጥሩ ሰዎች ነበሩ። እሱም ደግሞ ምስኪኖች ናቸው እና መንግስት ይመጣል። المؤمن يرى بنور الله። ያ መንግስት ደግሞ ዲክታተር ነው። ሁሉንም ሰፊናዎች ይወስዳል። እዚህ ጋር ዑለሞች ሁሉም ተፍሲር ላይ የቀደሩት ምንድን ነው? ያዕመሉ ሁሉም ሰፊና የሆኑ ሰሒሐቲን يأخذ كل سفينة صحيحة غصبا። القرآن ብዙ የተቀደረ አይደለ? ሙጅመል ነው ብዙ ቁርአኑና ኖርማል ጥሩ የሆኑ አይብ የሌላቸውን ያልተነወሩ ያልተሰባበሩ እንከን የሌላቸውን ሰፊናዎች በሙሉ ይወርሳቸዋል። በግድ ይቀማል ከህዝቡ ላይ እና እኔ ምን አደረኩኝ? فأردت أن أعيبها አይብ እንዳረግባት ፈለኩኝ። من الأدب አይብ እንደዚህ ኔጌቲቭ ነገሮች ትንሰቡ ኢለይና الله ያደረገውን ግን فأراد ربك أن يبدلهما خيرا الله ፈለገ ጥሩ ልጅ ሊሰጣቸው ይላል በኔክስት አያት ላይ። ሁሉም የሁሉ ነገር እዚህ ምድር ላይ ما أصابك من حسنة فمن الله وما أصابك من سوء فمن نفسك ይላል። ሁሉም ማንኛውም وأنا لا ندري الشر أريد بمن في الأرض أم أراد بهم ربهم رشدا። الشر أريد بمدر السووች ላይ ሸር የተፈለገባቸው ሸር የፈለገው አላህ ነው። አላህ ሸር ፈለገባቸው አንልም። أريد ብለን فاعلون مجهول እናደርጋለን። በቢ مجهول أم أراد بهم ربهم رشدا። ወደ ረሸድ ሙስተወራ ወይስ ጌታቸው ለነሱ خير ፈልቀን ربهم የሚለውን እዚህ ጋር فاعلون ባርዝ አርገታው እና ሁሌም በላይፋችን ላይ አላህ እንዲህ ነገር አድርጎብኝ አንልም። መቼም ቀደር ሽቶ እንዲሆነብኝ ኔጌቲቭ ነገር ስንል አላህ ያደረገው ግን من الادب አይገለጽም። ኔጌቲቭ ነገሮች ግን እንዲያድርጌ ብለን ሁሉንም ያደረገው ቁል ኩሉ من عند الله ነው ከአላህ ነው። ግን من ادب التشريع ከሸሪዓ አደቦች አንዱ ለዚህ ነው ሲድና ኸድር فأردت أن أعيبها وكان وراءهم ملك። እኔ አይብ ላደርግባት ብዬ በዚህ መልክ አደረኩት አሉ። አንዳንዴ ላይፍህ ላይ እነኚህ ሰዎች ሁሌ በዴይ ቱ ዴይ ላይፋችን ላይ አይብ የሆነ ከባድ የሆነ ነገር ይገጥመናል። ወራሁ ሕክማ። አብዛኛው የሚገጥመን ነገር ዝም ብለን ካለፍነው መጨረሻው ኸይር ነው። ሁሉ ነገር ኸይር ነው። ለምን? እነኚህም ሰዎች ጥሩ ሰዎች ናቸው፣ ምስኪኖች ናቸው። ዝም ብለው አለፉት። በወቅቱ እኮ አያውቁም። ለምን እንደተገነጠለ አያውቁም።
አልተቃወሙም። የአላህ ፍላጎት ነው፣ ይሄ ሳሊህ ሰው ያደረገው ነው፣ የግድ ኸይር ይኖረዋል ብለው አስበው ተቀመጡ። አላህ ደግሞ ያን ካደረገና እኛም ሁሌም ህይወታችን ላይ ማንኛውም ነገር እንደዚህ የሚያስከፋን ነገር ንብረት ይወደ خراب ይሄ خراب ነው። خراب ነገር ሲገጥምን على يقين መሆን ያለብን አላህ ተባረከ ወተዓላ ይሄን ነገር ያደረገው ዘሞመንት አሁን መገነ ሰፊኖቹ ሲወረሱ የነሱ ሰፊና ሲድኑ አሃ ማለታቸው አይቀርም ፎር ሹር እና ይሄ ፌቨር ነው። በወቅቱ እንደ ሰው ሊከብድ ይችላል፣ ሊከፋ ይችላል ምናምን እንደዚህ አይነት ነገሮች ሁሌና ዴይ ቱ ዴይ ላይፋችን ላይ እንዲህ ብዙ የሚያስከፉ ነገሮች ብዙ خراب የሚመስሉ ነገሮች ይገጥሙናል። ጦስህን ይባላል እኮ እኛ ጋር ላይ ቤት ሲቃጠልበት ንብረት ሲወድምበት ጦስህን ይዞት ሂድ እንደማባለው እንደማለት ነው። ይሄ ትልቅ ዕልም ነው። አንዳንዴ ብዙ ጊዜ ዓዳ ዕልም ነው። ዓዳ ላይ ብዙ ሸሪዓ አለ። ከሸሪዓ ጋር ካልተቀረጸ ብዙ ነገሮች እንደሚገጥሙ ነገሮች ከጀርባቸው የመለሱልህ በላ የመጡልህ ኸይር የጠበቁልህ ነገር ወይ አፊያን ጠብቆልሃል ወይ ልጆችን ጠብቆልሃል ወይ አቅልህን ጠብቆልሃል ወይ ብዙ ነገር ይጠብቅልሃል። በወቅቱ ግን እነኚህ ነገሮች አናቃቸውም እና ይሄ ቀደር ነገር ነው ሁሌም ለሰው ልጅ ሰላም የሚሰጠው። የቀደር ነገር ነው ሁሌም ለሰው ልጅ የሚያረጋጋው። ቀደር ያላወቀ ሰው የዱንያን ጣዕም አላጣጣምም። ሁሌ በጣም ሸቃ ነው የሚኖረው። ስር ዕልም ስር بالقدر ሁሌም የሰው ልጅን በጣም ሙርታህ ነው የሚያደርገውና ከነኚህ ሰዎች ይሄን እንማራለን። ሁለተኛው የጉላሙ ነው። አመል ጉላም ሁለተኛው ልጁን የገደለው ሰይድና ሙሳ ሰይድና ኸድር ልጁን የገደለበት ምክንያት أما الغلام فكان أبواه مؤمنين فخشينا يرهقهما طغيانا وكفرا فأردنا أن يبدلهما ربهما خيرا منه زكاة وأقرب رحمة. ልጁ በጣም የሚያምር ልጅ ነው፣ የሚያጓጓ ልጅ ነው። ለዚህ ነው አቀተልተ ነፍስን ዘኪየትን ከልጆች መሀል እየተጫወተ ድንገት አንስተው ገደሉት። ይሄ ልጅ በዕልም محفوظ ዕልማቸው የሳቸው ዕልም ለየት ያለ ይማራል። በባጢን ዕልም ምንድነው ልጁ ሲያድግ ኩፍር ላይ ይሆናል። አባቶቹ ሳሊሆች ናቸው፣ ሙእሚኖች ናቸው። እሱ ደግሞ ይከፍርና ኩፍር ላይ ጫና ያደርግባቸዋል። እንዲከፍሩ ጫና ያደርግባቸውና ያከፍራቸዋል። ስለዚህ ያ ከሚሆን ይሄን በልጅነቱ ከሞተ እሱም አይጠየቅም፣ ጀነት ይገባል። ወላጆቹን ደግሞ فأراد ربك أن يبدلهما ربهما خيرا منه زكاة وأقرب رحمة ከዚህ ልጅ በኋላ በጣም ምርጥ ልጅ ሙእሚን ልጅ ይተካላቸዋል። ከዛ ይሄ ልጅ ደግሞ ያው የበለጠ ዝምድናቸውን የሚጠብቅ ሁቁቃቸውን የሚጠብቅ ይሆናል። ለዚህ ነው ልጁን የገደልኩት ብለው ነገሩት። እና እነኚህ ልጁ ካደገ ወላጆቹ ላይ ጦያኑ እስከገባ ተጽዕኖ የማድረግ ኃይል አለው። በተለያየ መንገድ ወይ ሸፋቃ ይዟቸው ወይ ጫና ሰዎች በሚደክሙበት ሰዓት አሁን በየገጠሩ ስቴድ በጣም የሚያሳዝንህ እርትዳድ ውስጥ ይገቡና ወላጆቻቸውን ጫና አድርገው እርትዳድ ውስጥ ያስገቧቸዋል። ልጆቻቸው እጅ ላይ ይወርቃሉ ወይ በገንዘቡ በምናምን ብዙ ነገሮች ጭንቅላት ላይ መጡና ትንሽ ወጣቱም ዝጋት ወላጆቹ ላይ እንደዚህ የሚያደርገውን ጫና ወላጆች አንዳንዴ በኩፍር እንኳን እንትን እስካላሉ ድረስ ካፊሮች እንኳን ቢሆኑ ታዘዛለህ ኢክራም ማድረግ አለብህ። እኔ ፎርሹር አንድ መስቀል እንኳን ቢኖርበት አንድ ክርስቲያን ወላጅ ያለው ልጅ ቢሰጠው ወንጀለኛ አይደለም። እንደውም ሁሉ ነገር ማድረግ ክርስቲያን ሌላ ሃይማኖት ተከታይ እንኳን ቢሆን ወላጅ ሐቅ አይለቅህም አይደል? ሳዕድ ብን አቢ ወቃስ እናቱን ከበድ ያለ ነገር ተናግሯት አንተ ካልከፈርክ እኔ ፀሐይ ላይ ወጥ በጣም ይወዳት ነበር። ፀሐይ ላይ ወጥቼ ፀሐይ ጠዋት ማታ እየመታኝ የሳዕድ እናት ሞተች ይባላል በፀሐይ ብና በብርድ ብላ አልገባም ቤት ብላ ወጣች። እሱ ሲሰልም እሷ ጫና ልታረግበት
እሱ ምን አላት አንድ ሩህ አይደለም 100 ሩህ ቢኖርሽ 100 ሩህም አሁን በምትይው መልክ ቢወጣ እኔ አልመለስም እሱ ቁርጠቱን ሊያሳያት ነው ያኔ ድንግጣ ገባች መወሰኑን ሊያሳያት ነው ግን አላህ ተባረከ ወተዓላ ይሄንን ኺጣብ አልወደደለትም በዚህ መልክ قل لهما قولا كريما واخفض لهما جناح الذل من الرحمة በዚህ መልክ እሷን استفزاز ማድረጉ አቋሙን ቢወድለትም በዚህ መልክ ግን እንዳታወሯቸው በጣም ስሙዛውሯቸው የፈለገ መንገድ ላይ ቢሆኑ ሌላ መንገድ ላይ ቢሆኑ በተለይ የምታደርጉላቸውን ማቴሪያል ሰፖርት እና ረህማ እና ሃናን በፍጹም አታቆሙባቸው ይላልና ይሄን እንደዚህ ገጠር ላይ ያሉ ወላጆቻችን ላይ ለምሽኾች ጋር ሄዳችሁ ለምን ዱዓ አደረጋችሁ ምናምን ያሉ ተጽሞ የሚፈጥሩ ልጆች ፈለተቁላህ አላህ ሊፈሩ ይገባል እንደዚህ አይነት እጅ ጠምዝዞ ማን ፈልገውን እንኳን ነገር ነው በዚህ አይደለም መኡና በመከልከል እንት በፍጹም ይሄ መንገድ የለው ሰቢል የለው ለዚህ ነው ይሄ ልጅ ተገደለው ለዚህ ነው ሰይድና ኸድር ይሄ ልጅ አንገቱን ጠምዘው የጣሉት ጫና ያደርግባቸዋል ወላጆቻቸው ጫና በፍጹም ወላጅ ላይ ማድረግ የራሴ መንገድ ካልተከተልኩ ነው ማድረግ በጣም አደጋው ከባድ ነው ወንስተخرج من هذه الدروس ከዴቱ ዲ ላይፋችን ላይ እና ለዚህ ነው ሰይድና ኸድር ያው ጀርሰበት መርሐባ ወደ ሶስተኛው ታሪክ አስተምሮት እንግባና እሱን እናንሳው ምናልባት የዛሬው ሰዓት በጣም አጭር ነው ምናልባት ቀጣይ ሳምንት ወይ ስንገናኝ ከነዚህ ታሪኮች አጠቃላይ ምን ትምህርት እንወስዳለን የሚለው ነገር በደንብ ከተጨባጩ ጋር ያነሳል እናወራ እንችላለን ሁለቱ ትምህርቶች እንግዲህ እነዚህ ናቸው ያው የጀልባውን ጉዳይ እንድትተርፍላቸው ነው የልጁም ጉዳይ አሁን ቅድም እንዳነሳ ነው አድጎ በኋላ ላይ ብዙ መጥፎ ነገሮችን ሊፈጥር የሚችል በተለይ ደግሞ ወላጆችንም ወደ ኩፍርምንት ሊያደርግ የሚችል ተግባር ሊተገብር እንደሚችል ያው አላህ አሳውቋቸው ስለሆነ ነው እዛ መንደር ውስጥ እንደው ይችን አጥር ሲያስተካክሉት የነበሩት ስለምንድን ነበር ምን አሉ ሰይድና ኸድር እንዳልከው ታሪኩን እንጨርሰውና ሶስቱም ላይ ብዙ ድርሶች ስላሉ በሰፊው ፕሮግራም ብናያቸው ይችላል የዚህኛው የልጆቹ የነኚህ ልጆች አያቶቻቸው አባታቸው ፈካን አቡሁማ አለ አባት አንድ ብዙ ፈስሮች ስድስተኛ ጀዳቸው ነው ብሏል ሳሊህ ሰው ነበር እና ለልጆቹ እዛ ቦታ ላይ ልክ አጥሩ የነበረበት ቦታ ላይ ማዕድን ቀብሮላቸዋል ወርቅ አርጎላቸዋል ወርቁን እዛ የቀበረው ምንድነው ቆፍረው አውጥተው እንዲጠቀሙበት ነው አሁን አጥሩ ሲፈርስ አጥሩን እንስራው ሲሉ ያን ወርቅ ያወጡታል ያ ወርቅ ሲወጣ ልጆቹ ህፃናት ናቸው ያካባቢው ሰው ዛሊም ነው ይወስዱባቸዋል ግን አሁን ሳጥሩን ሰይድና ኸድር በደንብ አጠሩት አይደለ ልጆቹ እስኪያድግ ድረስ ሰርቪስ አይፈልግም አጥሩ በዛው ይቆያል ልጆቹ ሲያደርግ ሳራ ረቡካ يبلغ اشدهما واستخرج كنزهما ሲያወጡት ያኔ ኖበዲ ራሳቸውን ንብረታቸውን መከላከል አቅም አላቸው በልጅነታቸው ግን አቅም የላቸው ለዚህ ነው የጠበቀላቸው በዚህ ነው ሰይድና ኸድር ይሄንን ያደረገላቸው አሉና እዚጋም እንዳልኩ በጣም ብዙ ወላጆች አሁንም ኮላጆች አልወጣንም እዚጋው የሁለት ወላጆች ኬዝ በሁለት ቦታ መጥቷል ሁለቱንም ኢንሻአላህ በዲቴል ነው ያለን ምግብ ሪዝኑ ይሄ ነው ጀዱሁም السادس ተብሏል አባታቸው ያለው ቁርአን ያው ወላጆች ሁሌም ይጠቅመዋል ሞተውም ይጠቅመዋል ዱዓቸውም ይጠቅመሃል ተተውልህ ሄዱበትም በረካቸው ምናቸውም ፋላን እኛ በተለይ ይሄ ትውልድ ቶታሊ ያለው በወላጆቹ መስለኛል ከራሴ ላይ ጀምሬ ሳይው ወላጆቻችን በጣም ጥሩ ነበሩ ለህብረተሰቦቻቸው በጣም ጥሩ ነበሩ ለጎረቤታቸው ጥሩ ነበሩ ለሸኾቻቸው ጥሩ ነበሩ ለኡመቱ ጥሩ ነበሩ ለኛ ጥሩ ነበሩ የተውልን ብዙ ዱዓ አለ የተውልን ብዙ በረካ አለ የተውልን ብዙ ንብረት አለ ካለፉም በኋላ ተሻጋሪ ሆነ ነገሮች አሉ ቁሳዊ ሆነ ስፒሪቹዋሊ ሆነ ደርሶች አሉ በየ24 ሰዓት ውስጥ كيف يتصدقون كيف يعيشون كيف ብዙ የነሱ ደርስ በህይወት መንዘረህ የማትጨርሰው አላፈል ሙአለፋ ነገሮች አሉና ሶስተኛው ይሄ ነው كيف نخرج الدروس ان شاء الله በጣም ሳምንት በጣም በስፋት ብናወራው ጥሩ ነው ምክንያቱም
ነገሩ ቁርአን ነው፣ የአላህ ቃል ነው። እነዚህ ታሪኮች ዝም ብሎ ቀላል ተራ ታሪኮች አይደሉም፣ እንዲሁ ዝም ብለን አውርተን የምናልፋቸው ነገሮች አይደሉም። እና በዛ ላይ የዛው ታሪክ ተዋናዮች ደግሞ ሰይድና ኸድር ናቸው፣ ሰይድና ሙሳ ናቸው። ምንም ጥያቄ የለውም። እንግዲህ የነቢዩላህ ሙሳ ቁርአን ውስጥ በጣም ብዙ ከቨሬጅ የተሰጣቸው ነቢይ ናቸውና በተለያየ ነገሮች የቤተ መንግስትም ህይወቱ ምናምን አለና እነዚህ የተከበሩ ሰዎች ናቸው ያን ነገር እዛ ታሪክ ውስጥ ተዋናይ ሆነው የቀረቡት፣ አስተማሪ ሆነው የቀረቡትና በጣም ብዙ አስተማሪ ነገሮች አሉ። እንደ በተለይ ደግሞ ከተጨባጭ አሁን ቅድም ጀመር ያደረካቸው ከጊዜ አንፃር እንትን አደረግነው እንጂ እነዛ ነገሮች ሳምንት ይዘን ብንመጣና በስፋት ብናወራ በጣም ደስ ይለኛል። የረሃ ጅማ ፕሮግራማችን በዚሁ ነው የሚጠናቀቁት። ተመልካቾቻችን እንደምታውቁት ያው በዱዓ እንዘጋዋለን ኢንሻአላህ። ኡስታዝ እኔ እቀበላለሁ ዱዓውን። اللهم لك الحمد كله ولك الشكر كله وإليك يرجع الأمر كله سره وعلانه. لك الحمد في الإسلام ولك الحمد في الإيمان ولك الحمد في المعافاة، كبت عضونا وظهرت أمرنا ومن كل شيء سألناك ربنا أعطيتنا. اللهم صل وسلم وزد وبارك وأنعم وعسد على سيدنا محمد في الأولين، اللهم صل على سيدنا محمد في الآخرين، اللهم صل على سيدنا محمد في النبيين، اللهم صل على سيدنا محمد في المرسلين، اللهم صل على سيدنا محمد في الملائكة الأعلى إلى يوم الدين. لا إله إلا الله الكريم الحليم، لا إله إلا الله رب العرش العظيم، سبحان الله رب العرش العظيم، والحمد لله رب العالمين. نسألك اللهم موجبات رحمتك وعزائم مغفرتك والسلامة من كل إثم والغنيمة من كل بر والفوز بالجنة والنجاة من النار. اللهم إنا نستعدوك أهلنا في كل مكان، اللهم احفظهم بحفظك الجميل واسترهم بسترك الجميل. اللهم كلهم خير حافظا وأنت أرحم الراحمين، فالله خير حافظا وأنت أرحم الراحمين. اللهم إنا نسألك الهدى والتقى والعفاف والغنى، اللهم إنا نسألك العافية في الدنيا والآخرة، اللهم إنا نسألك العفو والعافية الدائم والمعافاة الدائمة في ديننا ودنيانا وأخرانا. اللهم استر عوراتنا ومن روعاتنا، اللهم احفظنا من بين أيدينا ومن خلفنا وعن أيماننا وعن شمائلنا ومن فوقنا، ونعوذ بعظمتك أن نغتال من تحتنا. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم اجعل القرآن العظيم لنا في الدنيا قرينا وفي القبر مؤنسا، في القيامة شفيعا للصراط نورا ومن النار سترا وحجابا. اللهم البسنا به الحلل وادفع عنا به النقم. اللهم اجعلنا ممن ينادى في القيامة اقرأ وارقى ورتل كما كنت ترتل في الدنيا، فإن منزلتك عند آخر آية تقرأها. اللهم اجعلنا من أهل القرآن هم أهلك وخاصتك، اللهم اجعله شفيعا لنا، اللهم اجعله حجة لنا ولا تجعله حجة علينا. اللهم اجعلنا من الذين يقرؤون القرآن فيرقى ولا تجعلنا من الذين يقرؤون القرآن فيشقى. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر لوالدينا ولوالديهما ولآبائهما ولأمهاتهما ولأعمامهما ولعماتهما ولأخوالهما ولخالاتهما ولعلمائنا ولمشايخنا ولمن كان له حق علينا وجميع الأموات المسلمين سورة الحي والأموات. سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم آمين. شكرا أستاذ سلامت أكل بنامسجنا لنا قدي سامن درمو دروسوችን እንወስዳለን። ተመልካቾቻችን እናንተ ማብራችሁ ቆይታ ስላደረጋችሁ ከልብ እናመሰግናለን። ከካሜራው ጀርባ ያለው የካሜራ ባለሙያዎች፣ ኤዲተሮች፣ ዳይሬክተሮች እንዲሁም ደግሞ እስከ ስርጭት ክፍልና በአጠቃላይ በየእርከኑ እገዛ ያደረጋችሁ አስተዋጽኦአችሁ እንዳለ ነው ከልብ እናመሰግናለን። የዛሬው የረሃ ጅማ ፕሮግራማችን በዚሁ ይጠናቀቃል። ሳምንት እንገናኝ። በያላችሁበት መልካም ቆይታ ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።